ለማዳን ስል አንቺንና አንቺን ዙሪያ ያሉትን ለማዳን ስል ዩቲ 100% እርግጠኛ ሆኜ እነግርሻለሁ፣ አንድ ኡስታዝ አይቀበልም። ይሄ ምልክት ይሆንሻል ተስልምና ለመውጣት። ይህም ኡስታዝ ካሊድ የሰራኸው ቪዲዮን ተመልክቼዋለሁ። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነብያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ የሌለ ሐዲስ ላይ የሌለ ለሰዎች እንዲስማማ አድርገህ በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ሰው ነብዩን አይደለም የደፈረው። ነብዩ የማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለዋቱላሂ ዐለይሂ ወሰለም። ምንም የሚሹ ሰው አይደለም። ግን ድፍረቱኛ ነው። እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትን በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲውሉ። እኛ ሙስሊሞች ሙሐመድ የሚለውን ስም ስንሰማ ውስጣችንን የሚሰማን የመንዘር የደስታ ስሜት እንዲሰማው ተመኘሁለት። መቼስ ይህ ሰው ምንም አይነት እምነትን አይወክልም። ሁላችንም ኢትዮጵያ ውስጥ እስከኖርን ድረስ ክርስቲያን ጎረቤት ወይ ዘመድ ወይ ደግሞ ጓደኛ አለን። ታዲያ እስካሁን ድረስ በእኔ ዙሪያ ያሉ ክርስቲያን ጓደኞችም ሆኑ ጎረቤቶች ስለ እስልምናም ሆነ ስለሌላ እምነት መጥፎ ነገር ሲያወሩ ሰምቼ አላውቅም። ይህ ሰው ግን በክርስትና ሽፋን አድርጎ የሃይማኖት ብጥብጥ ለማንሳት የተነሳ ሰው ይመስለኛል። ከሰሞኑን የዓለም እዝነት ስለሆኑ ስለ ውዱ ነቢያችን አለይሂ ሰላት ወሰላም ያወራው ነገር እጅግ ዘግናኝና ከአንድ ኦርቶዶክስ ነኝ ብሎ ከሚያምን ሰው የማይጠበቅ ነገር ነው። ማንኛውም ትክክለኛ ኦርቶዶክስ ስለሌላ ሰው እምነት መጥፎ ነገር ሲያወራ እኔ እስካሁን በኖርኩበት እድሜ ሰምቼ አላውቅም። ትክክለኛ ክርስቲያን የሆነ ሰው ማለት ነው። ታዲያ ይህ ሰውና ሌሎችም የእምነት ብጥብጥን ማስነሳት የሚፈልጉ ሰዎች ከቅርብ ጊዜ ወዲህ እንግዲህ በሶሻል ሚዲያ ስለሌላ እምነት መጥፎ ነገር እየሰሩ ተመልክተናል። ከዚህ ቀደምም እንግዲህ እንደሚታወቀው በጥምቀት በዓል ጊዜ ታቦታት ላይ የሚቀልል ቪዲዮ የሰሩ ሰዎች በቁጥጥር ስር ውለው ፍርድ ተፈርዶባቸዋል። ታዲያ ይህም ሰው ለፍርድ መቅረብ አለበት። ምክንያቱም ከኋላው ብዙ አጀንዳ አለው። አንደኛ የሰውን እምነት በመንካቱ፣ ሁለተኛ የሃይማኖት ብጥብጥን ለማስነሳት በማሰብ ይህንን በመናገሩ ለፍርድ ሊቀርብ ይገባል። እኛ ሶሻል ሚዲያ ላይ ያለን ሙስሊሞች ይህንን ጉዳይ ችላ ልንለው አይገባም። ሁላችንም ድምጻችንን እናሰማ። በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። መጅሊስ ፈጥኖ ባለመድረሱ ወይንም ደግሞ ከዚህም በፊት ክስ አልተመሰረተበትም በማለት ብቻ የግለሰብ አድራሻውን ቀይሮ አምልጧል። እዚህ ጋር እንደምትመለከቱት ከብርጭቆ ኮንዶሚኒየም ብሎክ 102 ይኖርበት ከነበረው ኮድ 5 የሆነች ጥቁር ሃይላክስ የኒጆ መኪና ናት መታ የወሰደችው። እዚህ ጋር ያው ፎቶ እንደምትመለከቱት ማለት ነው። እየተሸማቀቀ ይኖራታል እንጂ በነፃነት አይኖራትም። ይህ ግለሰብ ሙሉ ለሙሉ ጥቁር ለብሶ ነው እየተንቀሳቀሰ የሚገኘው። መረጃ ሲኖራችሁ ቶሎ እንድትልኩ ፕሮፋይል ስር የመደወያ ምልክት አለ። በዛ ስልክ ቁጥር በቴሌግራም በዋትሳፕ መረጃዎችን መላክ ትችላላችሁ። ከአሁን በኋላ መጅሊስም ሙሉ መረጃውን ልከናል። ከሶ አፈላልጎ የማሳሰር ለህግ የማቅረብ ግዴታ የመጅሊሱ ይሆናል ማለት ነው። የግለሰብ ግን በነፃነት አይኖራትም። ህግ ባለበት ሀገር እንደው እየተሸማቀቀ ይኖራታል እንጂ አንፈታው። የሆነ ሰው ግብረ ገብ አለው፣ ስነ ምግባር አለው፣ ኤቲክስ አለው። ይህ ሰውዬ ምንም ስነ ምግባር የሌለው ሰው የሚያደርጋቸው ድርጊቶች በጠቅላላ በጣም የሚያስጠሉ የሚያስጸይፉ፣ እንኳን አንድ ሃይማኖተኛ ይቅርና አንድ የሰፈር ቦዘኔ እኮ የማያደርገውን ድርጊት ነው የሚያደርገው። ባካችሁ ይህንን ሰው የተመለከታችሁት ሁላችሁም እንግዲህ ቶሎ ጥቆማ ልታደርጉ ይገባል ብዬ አስባለሁ። መጅሊስ እያፈላለገው ነው፣ መጅሊስ እያፈላለገው ነው፣ ክስ መስርቶበታል። ስለዚህ በአስቸኳይ እያያችሁ ሰዎች ካላችሁ ጥቆማ እንድጠቁሙ በዚህ አጋጣሚ እጠይቃለሁኝ። አሁን የምወስዳችሁ ቪዲዮ እፎይ እየተናገረው ቪዲዮ አለ። ሰሞን እንግዲህ በጣም ትሬንድ ነበረ። እፎይ እየተናገረው ንግግር ስቲች እያደረገ ብዙ ሰው እየተቃወመው ነበርና በዛ የተነሳ ረዘም ያለ ቪዲዮ ሰርተዋል። ዩቲናስ ቤትም ዲቤት እናደርግ እንከራከር፣ ደግሞ ዩቲናስን ወደ ክርስትና እጠራታለሁ እያለ ነው። እስቲ ቪዲዮ እንመልከትና ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ነው ዳት መሐመድ ያሸማቀቃችሁ። አሁን ላይ ቲክቶኩን እያደረግነው ያለ ነው ምንድን ነው መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ኋላ ሙሐመድ ማሸ ሙሐመድ ነገ ሙሐመድ። ሰላም እንዴት ናችሁ? ሰሞኑን በቲክቶክ ከጠፋን በኋላ እነኚህን ቪዲዮዎች ወይም መሐመድን ታፍሩበታላችሁ የሚለውን ንግግሬ ትሬንድ አድርገውት በጣም
በጣም በርካቶች ቪዲዮ እየሰሩብኝ ነው። እውነት ነው፣ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ስለምታፍሩበትም ነው ደጋግመን ውይይት ጥሪ ያቀርበንላችሁ የሸሻችሁት። በክርስቶስ አምላክነት ላይ ለዘመናት ውይይት ተደርጓል። በመጽሐፍ ቅዱስ ላይ ለዘመናት ውይይት ተደርጓል። እስቲ አንድ ውይይት በነብያችሁ ላይ ይደረግ ተብላችሁ ኡስታዞቻችሁ አናደርግም ያሉት ፈርተው ነው። ዩቲ አይ ነው አንቺ ምንም ስለማታውቂ ነው ይሄንን ኬዝ ይመስለኛል ቪዲዮ የሰራሹ። የሚያውቁት ግን ነብያችሁ እንደሚያሸማቅቅ እንደሚያሳፍር፣ አስተምሮቱ ልምምዱ እያንዳንዱ የሚያሸማቅቅ ነው አይደለም የሚል ካለ ይኸው አሁንም ኦፕን ቻሌንጅ አደርጋለሁ። በተለይም ኡስታዝ ካሊድ የሰራኸው ቪዲዮን ተመልክቼዋለሁኝ፣ ያስተላለፍከውን ጥሪም አይቼዋለሁኝ። ከውይይት ጋር በተያያዘ ቲክቶክ ላይ ለሚሰራው የተናገርካቸውን ሰምቼዋለሁ። ሰው ሼር አድርገውልኝ ነበረ ዘመዶችህ። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነብያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ የሌለ ሐዲስ ላይ የሌለ ለሰዎች እንዲስማማ አድርገህ የምንነግረው ነገር ውሸት እንደሆነ ያውቃለሁ። ለማያውቁ ቁርአን ላይ ያለ ነብይህ እንደዛ አስተማረ ስለሚመስላቸው ልሸውት ትችላለህ። እንደዛ በማድረግ ነው ህዝቡን የያዛችሁት በመከላከል እንደዛ ነገር ስለሆነ እኛ የምንናገረው እውነት መሆኑን እኛ ስለምና ኮንፊደንስ ኖሮን ያው ጥሪ እናቀርባለን። ደፍራችሁ ግን አመጡ። ኡስታዝ ካሊድ ድጋሚ ጥሪ ያቀርብልሃለሁ። መወያየት እንችላለን። እሱ ማይመጣ ከሆነ ደግሞ ሌሎች ኤኒ ኡስታዝ ኤኒ ሼክ ነብያችንን አናፍርበትም እንወያያለን ለሚል በሬ ክፍት ነው። በኮስት ዲቤት ማድረግ እንችላለን። ምናልባት በየቀኑ ሚስቱን እንደሚያሰልማት ሙስሊሞችን እንደሚያሰልመው ኡስታዝ ቤት የመጣችሁ ጠይቁኝ ምናምን ማይል ኡስታዝ መጥቶ ከኔ ጋር በኮንፊደንስ የሚወያይ ካለ በኮስት አም ሬዲ። ዩቲ እንደውም ለአንቺ ሌላ አድቫንቴጅ ልስጥሽ። ቤትሽን ክፈቺ፣ የፈለግሽውን ኡስታዝ ጥሪ፣ አንቺ ቤት መጥቼ መወያየት እችላለሁ። አንቺ ቤት መጥቼ አንቺን ለማዳን ስል አንቺንና አንቺን ዙሪያ ያሉትን ለማዳን ስል ሙስሊም መሆንሽን በአቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ኡስታዝ አንቺ በአንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ኡስታዝ አይደለም ገዝቱ የሚችለው 9 ሰው ነው አይደል? 8 ኡስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ እወያያለሁ። አንቺ ቤት ውስጥ ብቻዬን መጥቼ ሙሐመድ ለሰዎች አርያ ምሳሌ ይሆናልን መወያየት እችላለሁ። ሙሐመድ ብቻውን መቆም አይችልም የሚሉ ከሆነ አብዝተው ቅዱስ ጳውሎስን ስለሚወቅሱትና ሐሰተኛ ነው ብለው ስለሚሉ ቅዱስ ጳውሎስን መደረብ እንችላለን። ሐዋርያው ቅዱስ ጳውሎስ ወይንስ ሙሐመድ ነው ለሰዎች አርያ ምሳሌ የሚሆን? ማንኛውን አሸማቃቂ አስተምሮን ያስተማረው ልምምድ ቆሻሻ ልምምድ ያለው ማንኛው ነው? መወያየት እንችላለን። ዩቲ 100% እርግጠኛ ሆኜ እነግርሻለሁ፣ አንድ ኡስታዝ አይቀበልም። ይሄ ምልክት ይሆንሻል ተስልምና ለመውጣት። ለአንቺ ብቻ ሳይሆን በአንቺ ዙሪያ ላሉ ይህን መልእክት አስቀምጣለሁ። ምን አንዱ ኡስታዝ በነብዩ ላይ ደፍሮ አይወያይም። አንዱ ኡስታዝ አይወያይም። ነብዩ ለሰዎች አርያ ምሳሌ ይሆናል ብሎ ብቻውን አቁሞ መወያየት ይችል የለም። ጳውሎስን ደርቤለት ይወያይ የለም። አምሹር ያፍሩበታል፣ ምክንያቱም ይሸማቀቁበታል። ዛሬ ማታ ከምሽቱ 3 ሰዓት ላይ እንገናኝ። በየቀኑ ሙስሊሞችን እንደማስለም ክርስቲያኖች ፊት መጥቶ መወያየት ወኔ ይጠይቃል። እንደተመለከታችሁት ነው እንግዲህ የሚናገረው ነገር አያምር፣ ንግግሩ አያምር፣ ሁሉ ነገሩ የሚያስጠላ ሰው ነው። ነብያችን ሰለላሁ ዐለይሂ ወሰለም ያፍሩበታል ምናምን። ለውይይት ሲጠሯቸው ይቀራሉ። ማንም የቀረ የለም። አሁን እሱ ሁሱን ለማለት ነው። ሁሱ ለውይይት ጠርቶት አይደለም የቀረው። ሲጀምር ከሁሱ ጋር አልተቀጣጠሩም ውይይት ላይ። አንድ ልጅ ልብ ካለ ሁሱ ጋር ሄደ ተወያይ። ሁሱ ጋር ከተወያየ እኔ ክርስትናን እቀበላለሁ አለ። ከዛ በኋላ ተቀብያለሁ፣ ቀን በእንደዚህ አይነት ቀን በእንደዚህ አይነት ርዕስ እኔ ቤት ምናምን ብሎ መርጦ ቁጭ አለ። እፎይ። ሁሱ ደግሞ ቅድመ ሁኔታ ነበረው። ምን አይነት ቅድመ ሁኔታ? እንግዲህ መጀመሪያ ከኔ ጋር መወያየት የሚፈልግ ከሆነ ነብያችን ሰለላሁ ዐለይሂ ወሰለም ላይ ድንበር አልፏል፣ ይቅርታ ይጠይቅ። ይቅርታ ሳይጠይቅ ከኔ ጋር መወያየት አይችልም ብሎ ሁሱ ቅድመ ሁኔታ ነው። ይቅርታ መጠየቅ አልፈለገም። ስለዚህ ሰውዬ ትክክለኛ ሰው አይደለም ማለት ነው።
ትክክለኛ ሃይማኖተኛ ሰው አይደለም ማለት ነው። እንደው ስህተት ሰርቻለሁ መወያየት እፈልጋለሁ ብሎ እንኳን ቢያስብ ይቅርታ ይጠይቅ ነበር። ይቅርታ አልጠየቅም። ስለዚህ እንደዛ መናገሩ ለሱ ትክክል ነው ማለት ነው። ኤኒዌይ በሱ ቤት በቃ ጠርቻቸው ይቀራሉ ሁሉም። ጭራሽ ኡስታዝ ካሊድ ክብሮም ካንተ ጋር እንዲወያይ ትፈልጋለህ? በኋላ ኡስታዝ ካሊድ ክብሮም ማለት የተከበረ ኡስታዝ እኮ ነው። ወላሂ ለአዚም የተከበረ ቅዱስ ቁርአን በደንብ አድርጎ አብጠርጥሮ የሚያውቅ ቅዱስ ቁርአን አይደለም ባይብልን በደንብ አድርጎ አብጠርጥሮ የሚያውቅ ሰው እኮ ነው ኡስታዝ ካሊድ ክብሮም። ሲጀመር እሱ ከንጽጽር ከወጣ እጅግ በጣም ቆይቷል። ብዙ ጊዜ ሆኖታል ከንጽጽር ከወጣ። አሁን ላይ ንጽጽር ላይ እየሰሩ ያሉ አሉ ጀግና ወጣቶች፣ እነ ሁሱ አሉ፣ እነ ሳላ አሉ፣ እነ ኢምራን አሉ። ልብ ካለ እስቲ አንተ ከእነሱ ጋር ተወያይ። ምንም ነው ባችላቸው። ሲጀመር ከእነሱ ጋር የምትወያይበትም ጊዜ የለም። አሁን እንግዲህ ወደ ሸቤ ወደ እስር ቤት የምትሄድበት ጊዜ እየደረሰ ነው። ሁላችሁም እንግዲህ እፎይ ይታሰራል እያላችሁ ኮሜንት ላይ ጻፍ አድርጉ። እኔም እፎይ ነኝ የምትሉ ግን እጅግ በጣም ነው የምታስቡኝ። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ኡስታዝ አቡበከር አህመድ በሰሞናዊ ጉዳይ ማለትም እፎይ እንግዲህ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ድንበር አልፎ ነበር እና እንግዲህ መጅሊስ የህግ ክፍሉ እንግዲህ እንደያዘው ጉዳዩን እንግዲህ ተናግሯል። እሱን ቪዲዮ እንመልከትና ከዛ የራሳችንን ሀሳብ አስተያየት እንሰጥበታለን። እናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡ። ብሞት የመጨረሻው ከነብዩ ሞት በላይ አይደለም። እኔ ብሞት ድል ብናደርግ ቦታ እንዳትነቁ። እናንተን የሚደፍረው በማንነታችሁ አይቶ ብዙ ተስፋ አላችሁ። ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄን እኛ ሞት ነው ታምናላችሁ? ምንድነው መልሳችን? አማም ረብል ዓለሚን። በዚሁ አጋጣሚ ይህንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ሰው ነብዩን አይደለም የደፈረው። ነብዩ የማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለዋቱላህ ዐለይሂ ወሰለም። ምንም የሚሹ ሰው አይደለም። ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅም። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይህንን እናድርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸውን ነቢይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸውን ነቢይ መንካት ግን የዚህ ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትን በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡ። ዲን ከለቀቀ ብዙ ጊዜ መድረክ ላይ እናገራለሁ። ነብዩ ሰለላሁ ዐለይሂ ወሰለም ኡሁድ ጦርነት ላይ ጀበል ሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር? በሞት እንኳን ቦታ አትልቀቁ ነው አይደለም? በሞት የመጨረሻው ከነብዩ ሞት በላይ አይደለም። እኔ በሞት ድል ብናደርግ ቦታ እንዳትለቁ። ቦታ ለቀቁ። ኡማው ዋጋ ከፈለ። ሐምዛን አጣ ረዲየላሁ ዐንሁ። እነዛን ኺረተል ኸልቅ የተባሉ ኺረተል ሰሐባ 70 ሹሃዳ አልኡሁድ አጣናቸው። ሁልጊዜ ቦታ ከለቀቅን ምን ከፍለ ይህ ዋጋ። ቦታችሁን አትልቀቁ። መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ዛሬም ድረስ አለ። ቦታችሁን ከለቀቃችሁ ዋጋ ትከፍላላችሁ። ወጣቶች ወደ ቦታችሁ ተመለሱ። የዚህ ኡማ ተስፋ ናችሁ። ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው። የትናንት ታሪክ ሲወራ እነዛ ወጣቶች ነው እንዲህ ያሻገሩት። ዛሬም እነዚህ ወጣቶች ነው ይሄን የሚጠብቁት። ይሄን እንድታስቡ ትፈልጋለሁ።
የከፍታ የፍካታ